ሰላም እንዴት ናችሁ? ጉዶቼ፣ ማሮቼ፣ ፍቅሮቼ ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። እንዴት ናችሁ? ደህና ናችሁ? ሙቀት እንዴት ነው? በስመ አብ ሙቀት እንዴት ይዟችኋል? የጀማ ሙቀት በስመ አብ ጥቁር አርጎናል። ክስልስልም በስመ አብ እንዴት ምን እንዳስመሰለን እና ማሮቼ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እሺ የኔ ምርጦች ምርጦች ሰብስክራይብ ስለምታደርጉኝ በጣም የማመሰግነው አክባሪው ያክብርልኝ እያልኩ እንግዲህ ዛሬ አንድ ቪዲዮ ቲክታክ ላይ ሲዘዋወር አይቼው እስኪ በሱ ሀሳብ ልስጥበት ምናምን ብዬ ነው የመጣሁት ማለት ነው። እሱም እንግዲህ ምንድን ነው ካላችሁ እኛ አረብ ሀገር የምንሰራ እህቶችን ይመለከታልና ስለ እሱ ሀሳብ ልስጥ ነው። ምናልባት ተረዱኛላችሁ ብዬ ተስፋ አደርጋለሁ። እና እሱን እንግዲህ ልልበት የቻልኩት ያው ቪዲዮ ማስገባት አልችልም፣ ቻናሉ አዲስ ስለሆነ ምናልባት ሞኔታይዜሽን ከሆነ ቢሆን ቪዲዮዎችን ሪያክት እያደረግን እናቀርብ ነበር ማለት ነው። ነገር ግን ይሄ በኢንተርኔት ህጉ ስለሆነ ስለማይፈቀድ ነው ማለት ነው። እና አንዲት እህታችን እንግዲህ እንደኛ አረብ ሀገር የምትሰራ ልጅ ታምኔሉ ላይ እንዳያችሁት በቃ በሚያሳዝን ሁኔታ ምናምን ጋዝ ተሸክማ ምናምን ይሄ የወንድ በነገራችን ላይ የምልላችሁ ፈልጌ ነው። ልጅቱ ገና ልጅ ናት እና ከዚህ ትምህርት ልንወስድ ይገባናል። በተለይ ገና አግብታችሁ ያልመጣችሁ ወልዳችሁ ብዙዎቻችን ኢትዮጵያውያን በ10 ምናምን ዓመታችን መተን ነው ሰው ሀገር የቀረ ነውና ማለት የመውለዱም እንትን ቻንሱ ሳይኖረን ነው የመጣን ለማለት ፈልጌ ነው። ስለዚህ ገና እንደዛ ሳናደርግ መተን ለምንድን ነው ትልልቅ እቃዎችን የምናነሳ? ለምንድን ነው ከባባድ እቃዎችን የምናነሳ? አሁን ይቺ ልጅ እንግዲህ ጋዝ እንግዲህ በጣም ለወገባችንም ጥሩ አይደለም። ራሱ ትንሽ እንደሰራን ፎቁ መሄዱ 100 ጊዜ በቀን ፎቅ መሄዱ ራሱ በሽታ ነው አይደል እንዴ? እንደዛ ስንመላለስ ነው ለራሱ ወገባችን ሰውነታችን እንዳለው ምን ነው የሚለው እንኳን ይሄንን ያክል ጋዝ በግራ አስባችሁታል። እዚህ ትክሻው አድርጋ ነው ምናምን ነገር። በነገራችን ላይ ጋዝ በእርግጥ እኔ መኪና ጋር እንትላለሁ፣ ግን እኔ አይደለም በትክሻ እንደዚህ ላረግ ይቅርና እኔ በእጅ ራሱ አላነሳውም። ይሄ እንትን አለ አይደል ሴራሚክ፣ በሱ እየገፋችሁ ውሰዱት። ለምንድን ነው እንደዚህ የምታደርጉ? እውነቴን ነው የምላችሁ። እኛ ኢትዮጵያውያን በጣም የዋሃዎች ነን። በምግብም ራሳችን ይቅርታ በምግብ በኩልም ራሳችን አንጠብቅም። ገና ምግብ አንበላም። በቃ ስራ ነው የምንለው። ሌላ ዜጎች ግን የሚገርማችሁ ነገር ከመነሳታቸው ማለት ነው ምግብ በልተው ነው ስራ የሚጀምሩ። ግዶሏቸው ዶሮ ይሰራሉ፣ እንቁላሉ በቃ የማይሰሩት ነገር የለም። እኛ ግን እንደዛ አይደለንም አብዛኛዎቻችን። እና እኛን እና እነሱን ስታዩዋቸው አረባና ቆቦ ናቸው። እነሱ ለምሳሌ በጣም በቃ ትልልቅ ናቸው፣ ወፍራም ናቸው። ለምን ራሳቸውን ይጠብቃሉ? እኛ ሰብ እንጨት ፊታችን እንደዚህ በማዲያት ተጠቅቶ ከኔ ጀምሮ ያው ለምሳሌ ፊት ይሄው እንዳለ በማዲያት እንትን ብሏል። አሁን ደግሞ ሙቀት ሲሆን በጣም ይብስበታልና ምን ልላችሁ ፈልጌ ነው፣ እቺ ልጅ አሁን ገና ልጅ ናት። በዚህ እድሜዋ አሁን ያንን ጋዝ እንደዛ አድርጋ ተሸከመች ማለት የሚመጣውን ነገር እናንተ ስለምታውቁት እኔ ማስረዳት አይጠበቅብኝም። ነገር ግን ራሳችን ልንጠብቅ ይገባል። አይደለም ተውት፣ እነዚህ ማለት ነው የሆነ ነገር ቢያደርጉን አትዘኑ ጎበዝ። እንደውም እነሱ ጥሩዎች እኮ ናቸው። አረቦች በጣም ጥሩዎች ናቸው፣ ለእኛ በጣም ጥሩዎች ናቸው። ከሀገራችን ከቤተሰቦቻችን ካለው አንጻር ስናይ እነሱ በጣም ጥሩዎች ናቸው። እኔ እዚህ በጣም ብዙ እህቶች ያሉ ማውቃቸው በጣም ስለ ቤተሰብ ስለ በምን እንደተጎዱ ምናምን፣ ግን ስማቸውን መጥራት ስለማልፈልግ ነው። አስባችሁታል? እና ምን ልላችሁ ፈልጌ ነው፣ እኛ ከወደቅን እኛ የሆነ ነገር ከሆንም በኋላ ማንም እኛን ቼክ አያደርገንም። ማንም ሲኖረን ብቻ ነው ያም በቃ ደግሞ ትንሽ ልከር በትንሽ የሚለው ሲኖረን ቁመን ስንውል እንጂ አተን የሆነ ነገር ብንላቸው አንድ ብር ማንም አያቀምሰንም። ስለዚህ እኛ ከመውደቃችን በፊት ራሳችን መጠበቅ አለብን። የእውነቴን ነው የምላችሁ፣ ራሳችን ከምንም በላይ መጠበቅ አለብን። ስለዚህ አረብ ሀገር እንደዚህ እየሰራን የምናገኘውን ብር ስንሰጣቸው መልሰው ለኛ ጠላት ይሆኑናል። እንግዲህ ሳሚ በቀደም ዕለት የሆነ ቪዲዮ ሲያወራ ሰምቼው በጣም ነው ልቤ የተነካ። አንዲት እህታችን 12 ዓመት ነው አረብ ሀገር እየሰራችውና አረብ ሀገር 12 ዓመት ሰርታ ወንድሞቿን አስተምራበታለች፣ ቤት ሰርታ ወዘተ ምናምን ነገር ብሎ እዛ ልጅቱ አጋጣሚ እንትን አለችና ወደ ሀገር ወሰድናት አስክሬን። እዛ ወደ ሀገር ስንወስደው እናትየዋ በጣም ስለምትወዳት ስለነበረ ፌንት ነው የነቀለችው ምናምን። ወንድምየው ግን ምን አለኝ መሰላችሁ? የበሰበሰ እንትን አመተህ እናት የሆነ ነገር ብትሆን አንተ ነው የምገልህ ብሎ አለኛ ሲል በጣም ነው የተሰማኝ። በቃ እኔ በቃ ቁጥብ እንደሆነ ያደረጉኝ። በቃ እኛ አሁን ከኔ ጀምሮ የምናደርግላቸው ሰዎች ናቸው ጠላት እያደረጉን ያሉ። እግዚአብሔር
በቃ የምናረግላቸው ጥሩ ነገር የምናረግላቸው ጥሩ ነገር የምንሰራላቸው ሰዎች ናቸው እኛን መልሰው ይወጉን ያሉ። ስለዚህ ጥንቃቄ ልናደርግ ይገባል። እህትሽ ወንድምሽ መታ ትስራ፣ እንዳንቺ መታ ትስራ፣ አረብ ሀገር እንትየው እንጂ እሷ ተቀምጣ ትናንትና ተወልዳ ስልክ ይዛ ስልክ ስታወራ ነው የምትውለው። እሷ እንደፈለገ አንድ ስትፈልግ ጓደኛ ታመጣለች፣ ስትፈልግ ሰንበዲ እዛ አንቺ ተቀምጠሽ ለእሷ ብር ትልኪያለሽ፣ ክፉ ደግ እያየሽ እንቅልፍሽን እያጣሽ ምናምን። ስለዚህ አንዳንድ ልጆች እናንተ ናችሁ የምታቀብጧቸው ቤተሰብን። እውነቴን ነው የምላችሁ። እኔ በጣም ብዙ ነገር በቃ እዚህ ጋር ማውራት የማልፈልገው ነገር አለ። የገንዛ ዘመዶቻችን ባደረግንላቸው በራሳችን እጅ ባርገን ባበለው ተወገውና እኔ አንዳንዴ በቃ እኛ አረብ ሀገር የምንሰራ ልጆች አብዛኞቹ የዋሃዎች ነን፣ ቅኖች ነን፣ መልካሞች ነን። በቃ እና የሆነ ነገር አድርገን አንመሰገንም። ለምንድን ነው? እኔ ይሄ ነገር ግራ ይገባኛል። ምንድን ነው ብሩን ከምንድን ነው የምናመጣው? ያንዳንዴ ብሩን ወይ ሰርቀን አናመጣው፣ ወይ ቀጥፈን አናመጣው፣ በንጹህ ላባችን የምናመጣው። ስለዚህ ለምንድን ነው አመድ አፋሽ ነው ልና ከሆነ ነገር ልቆጠብ ልና እዛ ደግሞ መልሼ ደግሞ አያስችለኝም። የሆነ ነገር ወይ ሲያለቅስ ወይ የሆነ ነገር ካየው ደግሞ መልሼ ደግሞ ከዛ ነገር እገባበታለሁና አብዛኞቻችን እንደዚህ የብዙዎች በጣም ብዙ መከራ አለ። የምር በጣም ብዙ እኔማ አገር ላይ ስገባ እያንዳንዱ አንዳንድ ነገር እናወራለን ጋይስ። እያንዳንዱ ስቴፕ 1 ስቴፕ 2 እያለን እናወራለን። ብቻ ኔትወርክ የስራ ሀገር ላለው ብዙዎች አሁን ሀገር እየሄዱ ብዙ እህቶቻችን ጠፍተዋል ምናምን ነገር። እንግዲህ እኔ ብቻ ነኝ ያለሁት። እኔንማ አታፈምሱኝ እናንተ፣ አፈምሱኝ እስኪ አፈምሱኝ ማለት ነው። ስለዚህ እና ያለው ነገር ይሄ ነው። ብቻ በጣም ነው የተሰማኝ። ያስባችሁት ሴት ልጅ ሆና እንደዚህ ሆና ምናምን ነገር በዚህ ደረጃ ሲሆን በጣም ነው የተሰማኝና ራሳችሁን አረብ ሀገር ያላችሁ ልጆች ራሳችሁን ጠብቁ። ለዚህ ነው የምላችሁ። እነዚህ ከባባድ ዕቃ አታንሱ። ለማን አባቱ ብላችሁ ነው እንዴ በእግራችሁ እንደዚህ ኮትቶት? በጣም እኮ ትልቅ እኮ ነው። በጣም እኮ ይሄ ወገብሽ አንዴ ከተሰበረ በምንም ነገር አትጠገኝም። እውነት ለመናገር በምንም ነገር በምንም። ስለዚህ ምን ይላሉ መሰላችሁ ሀገራችን ሰዎች ከቀደም ነው እንጂ መጥኖ መደቆሳው ምን ያደርጋል ወጭት ጥሎ ማልቀስ ይላል የሀገሬ ሰው ሲታበተማ። እና ጥንቃቄ ልታደርጉ ይገባችኋል ማሮች፣ ፍቅሮች፣ ወዶች እና ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ጦርነት እንዳገር በቃ ይበላል እና ለዛ ነው እላችኋለሁ። አዎ እየጠጣችሁ እኔ በጠዋት ከእንቅልፍ የተነስቼ ምግብ ሳልበላ ምናምን ቡና እየጠጣሁ ነው። አትገረሙ። ቡና እየጠጣሁኝ ነው። የቡና ሱስ አለብኝ ትላላችሁ እና ለዛ ነው ያለው ነገር። ደግሞ እኮ የምጠጣበትን ብርጭቆ እያያችሁ ነው። እና በተረፈ ይሄን ያለው ነገር ወሬ ያላበዛባችሁ ማለት ነው። ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነቱ ሁሉ ነገር በቃ ይበልን። ያው እንግዲህ ለሀገራችን ያብቃን። ባይዘወይ ነው የምላችሁ። ሌላ ምንም የምለው ነገር የለም። ሁላችሁንም ከልብ ነው ማመሰግን። ሰብስክራይብ ስለምታደርጉ ማርያምን በጣም ቴንኪው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ጥያቄ ካላችሁም ችግር የለውም። ቪዲዮ ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ዲስላይክ አድርጉ፣ ችግር የለውም። ምክንያቱም እኛ ብር ስላለ አይደለነ ሁሉም ሰው አይወደድም ማለት ነው። እና ሸቃሊት እኮ እዚህ እስከው ሂደንስ ሸቃሊት ኩሽና ሆና ነው ቪዲዮ የምሰራ ባይዘው ይላል። የኩሽና ምርጤ ነው። እና ይሄን ያለው ነገር በሌላ ቪዲዮ እመጣላችኋለሁ። ኢትዮጵያን ሰላም ያደርግልን ነው የምላችሁ። ይሄ ነው የምለው። ሌላ ምን ልበላችሁ? ሌላ ምንም አይደላችሁ። አይዟችሁ፣ በርቱ። ፈጣሪ ከእናንተ ጋር ይሁን። አሁን ደግሞ ሙቀት ስለሆነ ውሃ ጠጥቶ ራሳችሁን ጠብቁ። ማርያምን ራሳችሁን ጠብቁ። የኔ ውዶች፣ የኔ ምጣምጦች፣ ይሄ ነው የምላችሁ። ሌላ ምንም አይደላችሁም። እኛ ጋር ወፋ ደቂቅ ይላሉ። ፈጣሪ ክርስቶስ እና ይሄ ሰላማችሁ ይዛችሁ የኔ ማሮች